አናስታውቅሽም። ከመጀመሪያ ጫጫታ ላይ ነሽ ግን ውዴ አይሰማም። ጫጫታ በጣም አለ። በጣም አዳራሽ ነገር ውስጥ ነሽ? ናው ሬስቶራንት ውስጥ ነኝ። ያው ከዚህ መውጣት ስለማልችል እዚሁ ነው የምኖረው። ግን በጣም ይረብሻል እንደዚህ ያክል። አዎ ጸጥ ያለ ግቢ መውጣታችን ከአዳራሹ ከምግብ ቤቱ ወጣ ግቢ ጋር ነገር መናፈሻ ሂሳብ ራሴ ስለምሰራ መውጣት አልችልም። ወይ ካልተሰማ ደግሞ ሌላ ቀን እንደውላለሁ። ሰው ሲኖረኝ ወይ ሌላ ቀን ገባለሁ። ይሻላል። ጋይስ ይሰማችኋል? በጣም ጫጫታ። እስቲ ይሰማል ካላችሁ ትቀጥላለች፣ አይሰማም ካላችሁ ሌላ ቀን እድሉ እንሰጣለን። አዎ እናንተ ከተሰማችሁ ምን አገባኝ። ይሰማል እያሉ ነው። ቀጥይ ውዴ ታሪክሽን። ያው ስሜ መዲና አህመድ እባላለሁኝ። ከወደ በደሌ ነው የተወለድኩት። በጉኖ በደሌ ዞን ነው። ያው በ16 ዓመቴ ነው ከኢትዮጵያ ወጥቼ ወደ አረብ ሀገር የገባሁት። መጀመሪያ የሄድኩት ዱባይ ነበረ። ያው ዱባይ አመት ከ8 ወር ሰርቼ እናቴ እየናፈቀችኝ እያለቀስኩ ሳስቸገር ተመልሼ ኢትዮጵያ ገባሁ። ከዛ ተመልሼ ትንሽ ቤተሰብ አይቼ ተመልሼ ዱባይ ሳውዲ አረቢያ ሄድኩኝ። በ2000 ስንት ሊሆን ነው 2004 አካባቢ። ከዛ 2004 ሄድኩኝ ወደ 2006 ድረስ። አሁንም በ2 ዓመቴ ተመልሼ ኢትዮጵያ ሄድኩኝ። ከዛ አይቼ ተመለስኩ። ብቻ ሳውዲ አረቢያ 3 ዓመት ከሰራው በኋላ ባለፈው እንደውም መብረቁ ላይ አስለጥፍ ያለውን የሆነ ሰው 14500 ድርሃም በሐዋላ ላክልኝ ብዬ ልክ ሰጥቼው በዛው በልቶ ቢቀራ ማለት ነው። 2010 ላይ ወደ ኢትዮጵያ ገባሁ። አሁንም ከሳውዲ 4 ዓመት ከሰራው በኋላ አገባሁኝ። የልጄን አባት ትምህርት ቤት ነው የተዋወቅኩት። ያው አግብቼ ገንዘቡንም ሰውዬው ልክልሻለሁ እያለኝ ስለነበረ ረጅም ጊዜ ጠበኩት። ሳይልክልኝ ሲቀር ያው ትዳሩን ሳልስማማ ስቀር ከባለቤቴ ጋር አንድ ልጅ ወልጄ ተለያየው ማለት ነው። ተለያየውኝ። ከዛ ልጄን እስከ 3 ዓመት ከምናምን አሳደግኩኝና ተመልሼ ወደ ዱባይ በቤት ሰራተኝነት ሄድኩኝ። ከሰውየው ጋር ተለያይቼ ማለት ነው፣ ከልጄ አባት ጋር። ከዛ በኋላ ዱባይ ተመልሼ ሄድኩኝ። ግን በጣም አልተመቸኝም ነበር እዛ ቤት እዚህ ቤት። ብቻ ያው ልጁ ከማን ተወለደ ምትላለች። ልጄን የወለድኩት ከአባቱ ነው። 2010 አግብቼ ስለነበረ ማለት ነው። 2010 አገባው ብዬሻለሁ። ከሳውዲ አረቢያ ተመልሼ እንዳላስረዝምባችሁ ብዬ ነው። ከዛ በኋላ ዱባይ ስመለስ ከልጅ አባት ጋር በ2ኛ ዓመት ነው የተለያየው። ግን ልጄን እስከ 3 ዓመት ከ2 ወር ድረስ አሳድጌ ያው ህይወቱ ምንም ስላለ ወደ ዱባይ ተመለስኩኝ ማለት ነው። ዱባይ ደግሞ ያለው ያው የኑሮ ሁኔታ እንዳጋጣሚ ሆኖ የስራ እድልም ስላልተመቻቸልኝ ብዙ ቦታ ገብቼ ሞክሬም ስላልሆነልኝ ያው 1 ዓመት ከ2 ወር 3 ወሩን ያው በስራ አጥነት 9 ወሩን ሰርቼ አሁንም ተመልሼ ወደ ኢትዮጵያ ሄድኩኝ ማለት ነው። ኢትዮጵያ ሲሄድ ስለ ሴንትራል አፍሪካ ሪፐብሊክ የሚባል ሀገር እዛ ዱባይ ሆኜ እዚህ የሚኖሩ ጓደኞች ስለነበሩኝ ያጠና ነበረ። ከዛ እንዴት አይነት ሀገር ነው ምናምን እንደዚህ በጣም ወደኋላ የቀረ ሀገር ያላደገ ሀገር ነው ግን ገንዘብ አለበት ምናምን ይባላል። በቃ ምርር ብሎኝ ስለነበረ ዱባዩ ነገር እስኪ እንግዲህ ሁኔታዎችን አመቻችተን አብረን እንሰራለን አልኩኝና ከዱባይ ተነስቼ ወደ ኢትዮጵያ ገባ። ቤተሰብ 1 ወር አየሁኝና ወደ ሴንትራል አፍሪካ ሪፐብሊክ መጣሁ እንደገና ማለት ነው። አሁን ያለሁበት ሀገር ሴንትራል አፍሪካ ሪፐብሊክ ይባላል። እና እዚህ ቦታ ስኖር ያው በሬስቶራንት መጀመሪያ ሱቅ እንከፍታለን ተባብለን ነበር የመጣ ነው። የምግብ ግብአቶች ምናምን በኢምፖርት ላይ የተደገፈ ነው። የሀገሩ የምትኖሪበት ሀገር ስም ሴንትራል አፍሪካ ሪፐብሊክ የሁሉ ረጅም ነው። ምንድነው አጭር ስም የለው? አዎ ሴንትራል አፍሪካ ሪፐብሊክ ወይም ደግሞ ማዕከላዊ አፍሪካ ነው የሚባለው በአማርኛ። አፍሪካ ያልውስጣ ይባላል በአረብኛ ደግሞ። ምን ይባላል በአረብኛ? አፍሪካ ያልውስጣ
አፍሪካ ውስጥ ይባላል። አዛገነ እኮ ታሪኩ እና ኮመንቱን ትተሽ ከኛ ጋር ታወሪያለሽ ወይስ ይሻላል? አይንሽ ወደ ግድግዳ ወደ ጣራዬ እንዴ ውስጧ እኮ አንቺ መሰልሽ ከኮመንት እያነበሽ ስትመላለሽ ልትይ ነው። እኛ ቁጭ ብለን እየሰማንሽ ታሪኩን እያቋረጥሽ እና ከዛ እዚህ ሀገር እንዳልኩሽ የምግብ ግብአቶችን ምናምን ኢምፖርት እናደርጋለን ተባብለን መጣን። ግን ከመካከላችን አንዱ የኛ ጓደኛ የሆነ ሰው በመሀል ሀሳቡን ቀየረ። ባለቤቱ ጋር ስላልተስማሙ ተመለሰ። ከዛ በኋላ ወደ ሬስቶራንት ቢዝነስ ገባን ማለት ነው። እኔና ጓደኛ የሆነን አንድ ሰው ደግሞ ከሌላ ቦታ መጣንና ሬስቶራንት ቢዝነስ ጀመርን። እዛ እየሄደ እያለ በ5ኛ ወር ሳይሆን ቀረ ብለው ሁለቱ አሁንም አልተመቸንም ብለው ለቀውት ሄዱ ማለት ነው ቢዝነሱን። ከዛ ሁለት ወንድሜንም እህቴንም አመጣሁኝ እኔ ወደዚህ ሀገር እየኖርኩኝ እያለ ብቻ በመጣሁኝ በአመቴ አካባቢ አንድ ሰው ይመጣል ወደዚህ ሀገር ማለት ነው። ኢትዮጵያዊ ነው። ጀስት የኮንስትራክሽን ባለሙያ ነኝ እገሌ ይባላለሁ። ሳውዝ ሱዳን የሚባል ሀገር እሰራ ነበረ። ከዛ 2022 አካባቢ የካንሰር የጭንቅላት እጢ ይዞሃል ተብዬ ከስራ ተቋረጥኩኝና ወደ ታይላንድ ለሕክምና ሄድኩኝ። ከዛ ሕክምና ቦታ 9 ወር ተኝቼ ሆስፒታል ተመልሼ። ሬስቶራንት መጥቶ ነው ይሄን የሚልሽ? አዎ እኔ ሬስቶራንት ነው መጥቶ። ሀበሻ ነው። ኦኬ ግን የሀገሪቷ ስም ግን ትክክል አትመስኝም። ለምን አፍሪካ የሚባል ሀገር አለ እንዴ? ብቻውን አፍሪካ ነው። ጉግል አድርጌ ሴንትራል አፍሪካን ሪፐብሊክ ባንጊ ይባላል ዋና ከተማ ዋሰናቸው እና በጣም የአቤ ቅርቤ ባንጊ ዋና ከተማዋ ነው፣ ሀገሩ አይደለም። እሺ ቆይ አንዴ ጎግል ላይ ሰርች ላድርግና ባንዲራ እና ታየዋለሽ። እስቲ ንገሪ ምንድነው? አፍሪካ ሴንትራል አፍሪካን ሪፐብሊክ ወይም ደግሞ አፍሪካ ውስጥ በዩ በአረብኛ ሴንትራል ሪፐብሊክ ይሄ ነው ባንዲራቸው። የስ እሱ ነው ሴንትራል አፍሪካ ሪፐብሊክ። ርዝመቱ እንደዚህ አይነት ሀገር ሰምቻለሁ። ሪፐብሊክ ፍላግ ብዬ ነው የገባሁት። ኦኬ ሴንትራል አፍሪካ ሪፐብሊክ ይባላል። እሺ ከዛ በኋላ አንድ አበሻ ከስተመር መጣና ያለሽ መጣና ምን አለኝ፣ እኔ ሳውዝ አፍሪካ ላይ ኢንቨስተር ነበርኩኝ በኮንስትራክሽን ዘርፉ ማለት ነው። ብቻ እዛ ስኖር በ2022 ማለትም የዛሬ 4 ዓመት አካባቢ ድንገት የጭንቅላት እጢ ያለብህ ተባልኩኝ። የኮንስትራክሽን ማቴሪያል ላዝ ወደ ዩጋንዳ በሄድኩበት የጭንቅላት እጢ ያለብህ ተባልኩኝ። ከዛ ተነስቼ ወደ ታይላንድ ሕክምና ሄድኩኝ። 9 ወር ተኝቼ ተመልሼ ማነው ይሄ ሩዋንዳ የሚባለው ሀገር ትንሽ ለማገገም እና ለመዝናናት እንደሄድኩኝ ስለ ሴንትራል አፍሪካ ሰማሁኝ አለች። ምን ከዛ ስለው እና ሴንትራል አፍሪካ ማለት ልክ ሳውት ሱዳን እሱ ካምፓኒ እና የኮንስትራክሽን ካምፓኒ ያለብኝ የሚልበት ሀገር ሳውት ሱዳን የዛሬ 15 ዓመት የነበረችበት ጊዜ ላይ የነበረ ሀገር ነው ሴንትራል አፍሪካ ሪፐብሊክ ሲባል ሰምቼ ብድግ ብዬ መጣሁ አለ ማለት ነው። እና ሀገሩ እንዴት ነው ምናምን ብሎ ጠየቀኝ። ሀገሩ ደህና ነው እንዲህ ነው ብዬ ያው እንደ አንድ ሀገር ውስጥ ትንሽ ከሱ በላይ እንደቆየ ሰው ያለውን ነገር ላስረዳው ሞከርኩኝ ማለት ነው። ከዛ በሁለተኛ ቀን መጣ። እዚህ እኔ ጋር የሚሰሩ ልጆች አሉ። አንዱን ከነሱ መሀል ይጠራና ይችን ፎቶ ያት ይለዋል። ምንድን ነው ሲለው እኔ እሷን ትመስላለች ምናምን ተባብለው ከዛ ፍቅርሻለሁ በዛው ጀመረ። በቃ እዛው የዛኑ ቀን ጀምሮ ማለት ነው። ምንድን ነው ሲባል በፊቷኛ ፍቅረኛ ትመስላለች እንደው በቃ በጣም ወድጃታለሁ አለ ማለት ነው። ከዛ እንዲህ እያለ በቃ ዝም ብሎ እንዲሁ ያወራል። ተመሳሳይ ነገር ይመጣል፣ ሁሌ ይመጣል፣ ቁርስም ይመጣል፣ ምሳም ይመጣል ምናምን ማለት ነው። ከዛ ያው ከሕክምና መጥቼ ነው አላገገምኩም ደግሞ ብሏል። አንድ ቀን ሲደውልልኝ አቦ እኔ ስልክ አልወድም፣ በዛ ላይ ደግሞ የስራ ሰው ነኝ፣ ስራ አልወድም፣ ይሄ ስልክ ማውራት አልወድም፣ አትረብሸኝ፣ ኑሮ ልኑርበት አልኩት ማለት ነው። ስለው ያንን አለችኝ
ኑሮዬን ኑርበት አለችኝ። እኔ ኑሮ ብዬ እሷን ይዣት ብሎ ፓራላይዝ ሆንኩኝ አሉ እንግዲህ ጓደኞቹ ማለት ነው። ከዛ አንቺ የስራ ሰው ነኝ ወሬ አልፈልግም እስራኤል ስራ ተናዶ ነው ፓራላይዝ ሆነ። ፓራላይዝ ሆንኩኝ። ለምን ፓራላይዙ መጀመሪያም አለ። ይሄ ኬሞቴራፒ ማለት በነገራችን ላይ ትልቅ የሕክምና ሂደት ነው። ያው ሕክምና ባለሙያዎች ያውቁታል። ጭንቅላቱ በእንትን የሚታጠበው ማለት በጨረር እንትኑ እጢውን በጨረር ለማቃጠል የሚደረገው ሂደት ማለት ነው። እሱ የካንሰር ታማሚ ነው። እዛ ሀገር የመጣው ለሕክምና ነው አይደል? እኛ ጋር የማይመጣው ለሕክምና አይደለም። እዚህ የማይመጣው ለኢንቨስትመንት ነው ያለው። ሀገሩን ለቢዝነስ ሊያጠና ነው የመጣው። ላጠና ነው የመጣሁት አለ እኮ። ሆቴል ነው ያረፈው ወይስ ቤተሰብ አለው? በዛ ሰዓት ሆቴል ነው ያረፈው። መጀመሪያ አካባቢ እኛ ጋር በሚመጣበት ሰዓት ማለት ነው። ሕክምናውን የት ነው ያካሄደው? ታይላንድ ነው አለ። ታይላንድ ታክሞ ድኖ ወደ ኢትዮጵያ ተመልሶ ወደ ኢትዮጵያ አልተመለሰም። ሩዋንዳ ነበረ። ሩዋንዳ ቁጭ ብሎ እያወራ እያለ ስለ ሴንትራል አፍሪካ ሰው ሲያወራ ሰማ። ታዲያ ለሕክምና በእርዳታ ተሰብስቦለት ነው የታከመው ወይስ በራሱ ገንዘብ? በራሴ ገንዘብ ነው የታከምኩት ነው ያለው። እሺ አንዴ ማሬ መዲናዬ ቆይ፣ ለሕክምና የት ሀገር ነበር ሄደው? ህንድ ታይላንድ ሄደ፣ ታከመ፣ ዳነ። ከዛ ምን ሊያደርጉ ኡጋንዳ ሄደ? ሩዋንዳ የሄደው ለመዝናናት ሕክምና በኋላ ሕክምናውን ታይላንድ ጨረሰ። ማሻላ ሀብታም ነው። ሕክምናውን ታይላንድ ጨረሰ። ለመዝናናት ሩዋንዳ ሄደ። ሩዋንዳ ተዝናንቶ ደግሞ አንቺ ያለሽበት አፍሪካ ሀገር ደግሞ ምን ሊሆን መጣ? ለቢዝነስ ሊያይ ቢዝነስ ማን ሊሆን ቢዝነስ ሊሰራ ሀገሩን ቼክ ሊያደርግ። ለምን ኢንጂነር ላይ ነው ያለው። እንግዲህ እናንተ ሀገር ማነው አፍሪካ ሴንትራል አፍሪካ አንቺ ምትኖሪበት ሀገር ቢዝነስ ሊያጠና መጣ። ቢዝነስ ሊሰራ ካረፈበት ሆቴል አንቺ ጋር አበሻ ሬስቶራንት ስላለሽ ምግብ ቤት ሊበላ በመጣበት እንደሚያፈቅርሽ ነግሮሽ በስልክ ማውራት ጀምራችሁ ከዛ ኧረ በእናትህ በጣም ወሬ ትወዳለህ፣ የስራ ሰው ነኝ ወሬ አታብዛ ምናምን ስትዩ በዛ ንዴት ፓራላይዝ ሆነ። ከዛ ጓደኞቹ ደግሞ መጥተው ለአንቺ ፓራላይዝ ሆነ አንቺ ወሬ አታብዛ ስላልሹ አሉሽ። ያው እነሱ ሳይሆን የሚመጡት እሱ ራሱ ይለኛል በስልክም ብቻ ጓደኞቹም ደግሞ ይነግሩኛል። ስለ አንቺ ብቻ ነው የሚያወራው። ምን ሆነሽ ነው? እሱ በሽተኛ ነው፣ ደህና ሆኖ አላገገመም፣ ምን አለ ብትረጁ ምናምን ይሉኛል። ከዛ በክራንች መጣ። በ3ኛ ቀን ነው በ4ኛ ቀን ምናምን ብቻ እንደዚሁ እያለ እንደዚሁ እያወራን እያለ የፍቅር ጥያቄውን ሳልቀበለው ግን በጣም እያመመው መተኛት ጀመረ። ከሆቴል ወጥቶ ቤት ተከራየ ማለት ነው። ከሆቴል ወጥቶ ቤት ተከራየ። በሽታውን በቃ እየጠናበት መጣ። ፓራላይዝ ሆነ፣ በሙሉ የማይንቀሳቀስ ሰው ማለት ነው። አንድ እግሩ ደህና ነው፣ ግን ሁለተኛ እግሩ ያው ፓራላይዝ ነው። ከዛ እህቴና ወንድሜ ያሉ ብዬሻለሁኝ። እህቴ ደግሞ ምን አለ አንዳንድ ጊዜ እኮ እየሄድሽ ለምንድን ነው የማታግዥው ምናምን ትለኛለች። እሄዳለሁ፣ አንዳንድ ጊዜ አየዋለሁ፣ ምግብ ሲያስፈልግ ምግብ ምናምን እወስድለታለሁ ምናምን። እንደዚህ እያለ 6 ወር ቆየን፣ የፍቅር ጥያቄውን ሳልቀበለው ማለት ነው። ብቻ በመሀል ያገግማል፣ በመሀል ደግሞ መልሶ ይታመማል፣ በመሀል ያገግማል፣ መልሶ ደግሞ ይታመማል። መድኃኒቶችን እወስዳለሁ ይላል። ከዛ እሺ በቃ ከዛ 6 ወር ሲሆን እሺ በቃ የፍቅር ጥያቄን እቀበለዋለሁ፣ ያው አንቺ እኮ ብትረጂኝ ያገግማለሁ። ኬሞቴራፒ የጭንቅላት እጢ የሚባለው ነገር የማስበው ነገር ጋር የምጨነቀው ነገር ጋር የተያያዘ ነው። ምን አለ ብትረጂኝ ምናምን ይለኛል ማለት ነው። ኦኬ ከዛ ኑሮ ጀመርን። እንዲሁ እያለ ኑሮ ጀመረን። ሌሎች ኢትዮጵያኖች አሉ። ኑሮ ጀመረን ስትይ ማለት ያው እኔ እህቴና ወንድሜ ጋር ነው የምኖረው፣ ግን ያው የፍቅር ጥያቄውን ተቀበልኩት። ዛሬ ነገር እንጋባለን ይለኛል ማለት ነው እሱ። ከዛ ምን አለ እኔ የፖለቲካ ባክግራውንድ አለኝ ማለት ነው። እንዴት አይነት የትግራይ የጀነራል ልጅ ነኝ እና ኢትዮጵያ መግባት አልችልም አለ። ቤተሰብ ጋር መሄድ አለብን እና የምንጋባ ከሆነ ፕሮግራማችን ቤተሰብ ጋር አድርገን ነው መመለስ ያለብን ስለው ማለት ነው። እኔ ፖለቲካል ባክግራውንድ ስላለኝ ኢትዮጵያ መግባት አልችልም አለኝ ማለት ነው። ለምን ስለው እንዲህ ነው እና ያው መሄድ አልችልም። ኦኬ ከዛ ምን ይሻላል ታዲያ? ያው ነገሮች እስከሚስተካከሉ ድረስ ሰብር አድርገን ወደ አሜሪካ አብረን እንሄዳለን
ከዛ ሰርጋችን አሜሪካ እናደርጋለን አለኝ ማለት ነው። ከዛ እንደዚህ እያለ አንድ ሁለት እያለ በዙሪያው ያሉ ሰዎችን በስልክ አገናኘኝ። እናቱ፣ ወንድሙ፣ ሳውዝ ሱዳን ደግሞ ቢዝነሱን የሚከታተሉ ሰዎች ጭምር ማለት ነው። ሳውዝ ሱዳን ቢዝነስ አለው እንዴ? ሳውዝ ሱዳን ኮንስትራክሽን ካምፓኒ አለኝ። እኔ በአይንሽ አላየሽም? አለኝ ግን ብሎሻል? አለኝ ግን ብሎኛል። ኦኬ ጥሩ። ሰርጋችሁ ኢትዮጵያ ሳይሆን አሜሪካ ሊካሄድ ነው? አዎ ሰርጋችን በአሜሪካ ሆነ ማለት ነው። አድላችሁ በእናታችሁ። እሺ ነው። እሺ ከዛ እንደዚህ እያለኝ እያለ እናቱ በጎን ታወራኛለች። ወንድም ነኝ ብሎ እንትና ያወራኛል ምናምን በዚህ ቀን መድኃኒት አለው ምናምን ብቻ በብዙ በኩል ሰዎች ጋር አወራለሁኝ። እሱን የሚመለከቱ ሰዎች ጋር ማለት ነው። ቢዝነስ ግሩፖች ተባሉ ገባሁኝና እንደዚህ በዚህ ሰዓት ሲሚንቶ አልቋል ይሉኛል። በዚህ ሰዓት የሰራተኞች ደሞዝ ይሄን ያህል ስለጎደለ ላኪልን ይሉኛል። ከዛ እሱ ደግሞ ስለሚጨነቅ እባክሽ እንዳትነግሪው ይሉኛል አንዳንዴ ማለት ነው። $800 ላኪልን ግን ስለሚጨንቀው እባክሽ ወንድሜን አትንገሪው እኔ መልስልሻለሁ ምናምን ይሉኛል ማለት ነው። ኦኬ ብቻ እኔ ስዊዳን ሌላው ነገር ወደኋላ ቀሪ ነው። ያን $800 ልክላቸዋለሁ። እንደዚህ በቃ የሆነ ነገር ብቻ ብዙ የተከበበ ዙሪያ አጥር የሆነ ነገር ውስጥ ገባሁኝ ማለት ነው። እንደዚህ እያለ ከተዋወቅን ሌሎች ኢትዮጵያኖች አሉ እዚህ የሚኖሩ ሙስሊሞች ናቸው። በረመዳን ኢፍጣር እኔ ጋ ነው እና እዚህ ነው የምናፈጥረው። ሬስቶራንትም ስለሆነ ይመቻል። የባለፈው የአመቱ ረመዳን ማለት ነው። እናንተ ልጆች ሙስሊሞች ናችሁ፣ ለምንድን ነው ትዳራችሁ ወደኋላ የምታረጉት? ለምንድን ነው ኒካችሁ ወደኋላ የምታረጉት? ተጋቡና አስደስቱን እኛም ሰርግ እንብላ ሲሉ እናቴ እዚህ ሀገር መምጣት አለባት አለሽ። አሜሪካኑ አሁን ከዛሬ ነገ እየተባለ የአሜሪካ ፕሮሰስ እያለቀልን አይደለም። የእሷ መዲና አህመድ ስለሚል ስሟ የሙስሊም ስም ስለተሸከመ በቃ ፕሮሰሱ እያለቀልኝ አይደለም። እናቴ ወደዚህ ሀገር እንድትመጣና እዚህ እሷ ከመጣች በኋላ ነው ኒካ ማሰር የምችለው። እኔ ከሞት ተርፌ እናቴ በሌለችበት ማግባት አልፈልግም አለ ማለት ነው። እሺ ከዛ እናቴ የዛሬ ወር ትመጣለች ተባለ። እናትየዋ እሺ ተባለ። ስንጠብቅ ወር ደረሰ። ወር አልመጣችም። ለምንድን ነው ሲባል የትግራይ ጀነራል ሚስት ስለነበረች አሁንም የፖለቲካል ጉዳይ ስላለባት ፓስፖርቷን ልታሳድስ ስታስገባው አልሰጣት አሉ ተባለ። እንግዲህ እና ታዲያ እስኪ ትንሽ እንጠብቅ አሁንም አንድ ወር ምናምን ሲባል ብቻ አመት ከ6 ወር ሆነን እንደዚህ እያለ ማለት ነው እየተንዛዛ ነገሩ። ከዛ ወደኋላ ብዙ ነገሮችን ሳስባቸው የቆንኩበት ነገር መሰረት የለውም። በቃ ብዙ ነገሮች አመት ከ6 ወር ከቆዩ በኋላ በቃ ጥያቄ እየሆኑብኝ ሲመጡ አሁንም እነዚህ ወንድሞችን ሰበሰብኩና እዚህ ያሉ ኢትዮጵያውያኖችን እንግዲህ እንዲህ እያለ ነው ህይወቱ በአደጋ ውስጥ ነው። ከዚህ በኋላ ባለው በጤና ሁኔታ ተጠያቂ አይደለሁም ብዬ ተለያየን ማለት ነው። ማለት ከዚህ በኋላ በአመት ከ6 ወር ስልሽ 6ቱን ወር አንድ ኮምፓውንድ ውስጥ ነው የምንኖረው። እህቴም ወንድሜም እሱም ሌሎችም 2 ሰራተኞች ኢትዮጵያኖች አሉና በአንድ ኮምፓውንድ ውስጥ ነው የምንኖረው 6ቱን ወር በኋላ ላይ ያለውን ማለት ነው። ከዛ በኋላ ግን ነገሮቹ መቅጣጫቸው እያማረኝ ሳይመጣ ሲቀር አይ ከዚህ በኋላ ያለውን ኃላፊነቱን እኔ አልወስድም፣ እኔም እንዲህ ያለ ነገር ስላለ ከዚህ በኋላ ባለው ነገር እናንተን አስታውቂያችሁ ያው ከህይወቴ እንዲወጣ ፈልጋለሁ ብዬ ወጣሁኝ። እኔ በወጣሁኝ 5 ቀን 8 ቀን ሳይሆነው ሰውየው ከሀገር ወጣ። የት እንደሄደ አይታወቅም። ስንት ብር ተበላሽ ግን? ከ$800 ውጭ ብር ስጠሪ አልሰማሁም። አይ ብሩ በጣም ብዙ ገንዘብ ነው እንትን የገባብኝ በእንትንም እያለ ማለት ነው። ብቻ ግን ከዛ በኋላ ቶታል መቼም በጣም ሀብታም ሆነሽ ብርሽን መደመር እስከሚያቀጥሽ አልደረሽም። በስደት ላይ ሬስቶራንት አለሽ እንጂ ይናል ሚሊዮነር አይደለሽም። ስለዚህ ስንት ብር እንደበላሽ አታውቂም? ስንት ብር? አይ የብር አማውንቱ መናገር ስለማልፈልግ ነው፣ ምንም ስለማይጠቅመኝ። ታውቂዋለሽ ምናምን አንቺ ታውቂዋለሽ ግን ያው ምንም ስለማይጠቅመኝ እዚህ ጋር ባወራው ምንም ጥቅም የለውም። እንደዛ ሆነ። እኔም አልሐምዱሊላህ አሁንም አለሁኝ እልሻለሁ። ቁጭ ያለው ሬስቶራንት ይሄው ነው። በእውነት በጣም ትልቅ ድራማ ነው የሰራብሽ ሰውየው። እና ስደት ላይ ስንሆን ስንገናኝ ባጭሩ
አስተማሪ ላይሆን ይችላል፣ ግን አስተማሪ ሊሆን ይችላል። እዝነት ብቻ አስተማሪ መዲና፣ ከዚህ በላይ አስተማሪ ምን አለ ማሬ? ሴቶቹ ተምረው ወንድ ልጅ ምን ቢላቸው ፓራላይዝ ሆንኩ ባንቺ ማሪያ ነው። እኔ ገና መጀመሪያ እኔ የስራ ሰው ነኝ። እንግዲህ የሬስቶራንት ባለቤት ለመሆን በጣም ጠንካራ መሆን ያስፈልጋል። ሩጫ ነው። በተለይ እዚህ ሀገር ሀቡዬ የሌባ ሀገር ነው። በጣም ሌባ አለ ወላሂ። 24 ሰዓት አይኔን ከፍቼ ሽንኩርትና ቲማቲም ቆጥሬ ነው በቀን። ኬክ ቤትም ዳቦ ቤት፣ ኬክ ቤት በሙሉ ነው ያለው እና ሙሉ ነገሮቹ ቁጥጥር በጣም 24 ሰዓት መቆም አለብሽ። ታዲያ ይህን ሁሉ ድካም 24 ሰዓት ሰርተሽ የምተኛትን ሰዓት በዛ ላይ እሱ ልብሽን እየጠባ በስልክ በእናትህ እኔ የስራ ሰው ነኝ ወሬ አታውራልኝ። በቃ እኔ ስትዩ ፓራላይዝ ከሆነ ከባድ ነው በጣም። እኔ ገና ፓራላይዝ ነኝ ሲል እኔ ከህይወት ያወጣው ነበር። ገባሽ? ፓራላይዝ ሆንኩኝ በአንቺ ፍቅር፣ አንቺ ስላላወራሽኝ ፓራላይዝ ሆንኩኝ ሲለኝ ጥርቅም ነበር ማድረገው ከህይወት። በዛ ጊዜ ሲጀመር ህይወት ውስጥ አልነበረም እኮ እኔ እሺ ባላልኩትም ፍቅረኛዬም አይደለም በዛ ሰዓት። እኔ ግን አገባቢ ላይ ይሄ ኬሞቴራፒ የሚባል ነገር በትሪትመንት እና ሰዎች ትኩረት ሲሰጡት ይድናል ስለተባለ ምን አለ በህይወቴ አንድ ሰው በእኔ ምክንያት ድኖ ከዛ በኋላ ደግሞ ህይወትሽ ላይ አንድ እኔ ሪሃብሊቴሽን ሴንተር ላይ የተመሰረተ ፋውንዴሽን በአንቺ ምክንያት አንድ ሰው የሚድነው አንቺ ሪሃብሊቴሽን ሴንተር ነሽ። ይኸው ሪሃብሊቴሽን ሴንተር ደግ ሰው የሚባል እዛ ትልኪው ነበረ ሰው ሀገር እንዴ። አንቺ ነርስ ነሽ፣ አንቺ ዶክተር ነሽ። የታመመ ዶክተር ጋር ይሂድ። እኔ ዶክተር አይደለሁም የእሱን እንትን እማድ ነው። እሱ የአሁኗ መዲና እንደዛ ነኝ። አሁን የአሁኗ መዲና የታመመ ሰው ይመጣባት እኔ ዶክተር አይደለሁም እንደምን እርግጠኛ ነኝ። ያኔ ግን ይቻል ነበርኩም። ይገርምሻል። እኔ ያሞኛል ካልሽኝ ርቦኛል ካልሽኝ ርቦኛል ነው። ምንም ማለት ማንንም ሰው አላምንም። ሰው እንጃ። በተለይ ደግሞ ይሄ በጣም የተጋነነ ቃላቶችን የሚጠቀም ሰው ገባሽ? በጣም በፍቅርሽ ታሳዝኝኛለሽ የሚል ሰው እኔ እኮ ሀቡዬ ምን የማያሳዝንም እኮ ይገርምሻል። ቁጭ ብዬ ካውንተር ላይ ብር ስቀበል ሆነ ግን በጣም ታሳዝኝኛለሽ ይለኛል ቁጭ ብሎ። እኔ እንዴት እንደሆነ አላውቅም። ምናንኩኝ ማሳዝን ሰርቼ እየበላው ያለው ሰው ነኝ። ምን ነው የሚያሳዝነው? አትዩ አሁንማ ግን ያለሽ ይለኛል። ገባሽ መሰለሽ? ታሳዝኛለሽ ያለው ሊሰራሽ ያሰበውን ስለሚያውቅ ነው ብር ስለሚያውቅ ለዛ ነው ያሳዘንሽው። ለዛ ነው ታሳዝኛለሽ ሲልሽ የነበረው። ገባሽ? እኔ ሀቡዬ የአንቺ ብልጠት ትንሿ ኑራይ ቢሆን ግን አሁን እኔ ወላሂ እኔ አሁን ኤግዛክትሊ እንዳንቺ ነው አመለካከቴ። ብዙ ነገር እከተልሻለሁ እና ደግሞ ህይወትም አንድ ጊዜ በዶማ ከመታች በኋላ አሁን በጣም አደገኛ ሴት ነኝ። ግን በፊት በቃ ራቤ ካልሽኝ ይርቦሻል፣ ጠማኝ ካልሽኝ ጠምቶሻል። ምንም ወደ ጎን ማሰብ አልችልም። ጀስት በቃ ፓራላይዝ ነው። መዲና እኔ እሰጣለሁ መስጠት ለምፈልገው ሰው፣ ላዘንኩለት ሰው። ማንም ሰው ግን ብልጥ ሆኖ መጥቶ አታለኝም። ከሱ ይባስኩ ነኝ። ገባሽ? ምስጥ ነኝ ካለ ከሱ ይባስኩ ምስጥ ነኝ። ቆቅ ነኝ ካለ ከሱ ይባስኩ ቆቅ ሆኜ ነው የምጠብቀው። ግን ላሳዘነኝ ሰው ግን ከልቤ ምንንም ገባሽ? የሰው ልጅ የእውነተኛ ሰው ሲሆንና የእውነት ስታዝኝለት ምኑንም ትሰጫለሽ። ብልጥ ለመሆን ሲሞክር ግን እሱ በላይ ብልጥ ሆነሽ ትገኛለሽ። ገባሽ? አሁን ምን መሰለሽ ሀቡዬ፣ ምን አለ እኔ በኢትዮጵያ መንግስት ብገኝና ብያዝ ወይም ምገደል ወይም ምታሰር ነኝ ይላል። በሶሻል ሚዲያ መውጣት አልቻልኩም። ለምን? የሰው ህይወት ነው። እኔ አሁን ምናልባት እውነት ቢሆንስ አንዳንድ ጊዜ በጣም ብዙ ጊዜ ረጅም ሰዓት የከፈልሽለት አንድ ነገር መስዋዕትነት የከፈልሽበትን ነገር ውሸት ነው ብለሽ ለመቀበል በጣም ረጅም ሰዓት ይወስዳል። እስቲል ነው ጃንዋሪ 5 አካባቢ ነው እንግዲህ ከዚህ ሀገር የጠፋው። እስቲል ነው የሆነ ምክንያት እንደሚወጣ ነው ማስበው እንጂ ያሳለፍኩት ሁሉ ነገር ያ ሁሉ ስትራግሌ እውነት ውሸት ሆኖ ነው ወይ ብሎ ማመን እስካሁን አልቻልኩም። ይገርምሻል። ታዲያ እስካሁን አልነቃሽማ እናቴ። አሁንም ሌላ ሰው ሊያታልልሽ ይችላል። ይህ ሰው ፎቶ ካለሽ ፎቶ ልታወጩ ይገባል። ሌላን ሴትም ሌላ ሀገር ሄዶ እንዲህ በየአፍሪካ ሀገሩ ሬስቶራንት ያላቸውን ኦር የሆነች ቢዝነስ ያላቸውን ሴቶች እያሳደደ አፈቀርኩሽ እያለ እንደ ፓራላይዝ ሆንኩኝ ባንቺ ፍቅር እያለ ሴቶቹን ሁሉ በልቶ እንዳይጨርሳቸው ፎቶ መውጣት አለበት ይሄ ሰውዬ።
እስቲ እኔም ለሱ ነው አንቺ ጋር የመጣሁት። አሁን እንዴት ነው ላውጣው ወይስ አላውጣ? ማለት እንደ ቦምብ ነው የምፈራው ይሄን ሀሳብ። በነገራችን ላይ ለምን መሰለሽ እዚህ ሀገር አለ በውስጥሽ። ለዛ እኮ ነው ስቲል ታዝኝለታለሽ። ኖ በፍጹም ይኸውልሽ፣ ሰው ወልጆ ስቲል እያመነው ነው። የሆነ ፓርትሽ ዛሬ ነገር መጥቶ የሆነ ምክንያት ያቀርብልኛል፣ መጥቶ ተይዤ ነው ታስሬ ነው እንዲሆኜ ነው የሆነ ነገር ይለኛል ብሎ የሆነ ፓርትሽ እየጠበቀው ነው። ገባሽ? እንደ ህይወቴ አካል በፍጹም አልቀበለውም። ሞቼ ተመልሼ ነው ቢለኝም በሱ አይደለም በሱ ሳይሆን ግን ምን ይላል መሰለሽ እዚህ ሀገር አሁን እዚህ ሀገር ሲኖር ዋግነር የሚባሉ የሴኩሪቲ አካላት አሉ እዚህ ሀገር ማለት ነው። እነሱ ጋር ራሽያ ሀገር ሄጄ 2 ዓመት ውትድርና ተምሬ ስለነበረ እዚህ የምሰራው እነሱ ጋር ነው ይለኛል። የዋግነር መሪ ነው የተባለ አንድ ጀነራል በራሽኛ ቋንቋ ያወራኛል ብዙ ጊዜ የጤና ሂደቱን ምናምኑ ለሕክምና ገንዘብ ሲያስፈልግ ትንሽ ደጉሚው ምናምን እያለ በራሽኛ ይጽፍልኛል። እኔ ያን ራሽኛ እና ሙሉ በሙሉ ሌባ ናቸው። እናት የተባለችውም የለችም። ሁሉም አመት ከ6 ወር ሙሉ የሚከታተለኝ ህዝብ በሙሉ የሚጽፍልኝ በጽሁፍ ነበር። ይሄን ታምኛለሽ? በግ ነው የምትይኝ፣ ሌላ ምን ትይኛለሽ? አመር ናቸው። ቆይ እኔ የምልሽ በሽታውም እኮ ውሸት ነው እንደዛ ከሆነ አሉኝ። እኔ እንደዛ ማለት አፌ ሞልቼ አልችልም። ምክንያቱም አንድ ጊዜ እኔ ጭንቅላቴ ነደደብኝ ሲል ማዝነውን ሀዘን ሀቡዬ እኔ በምን ብር አሁን ገንዘብ ምን ያህል ወሰደብሽ? በጣም የምጠላው ጥያቄ ነው። ገንዘቡ አይደለም እኔ የሚገርመኝ ለምን ራሴ ውስጥ ተቃጠለብኝ የሚልሽ የሆነ እኔ ካንሰር በጣም እፈራለሁ እና ራሴ ውስጥ እሳት ነደደ ሲለኝ በጣም ነው ውስጥ እንትን የሚለኝ ማለት ነው። ድራማ እየሰራብሽ ነበርኩ። ድራማ እሳት ውስጥ ገንዘብ ነበር እየነደደ ነበረው። እሳት ያስጨንቅሻል። አንቺ ሞኝት ደግሞ በዚህ ጋር እናቱ ናት እያልሽ የምታወሪያት፣ በዚህ ጋር ዶክተር ነው፣ በዚህ ጋር ጓደኛው፣ በዚህ ጋር $800 ላኪ ግን እንዳትነግሪው እሱ ስለሚያመው ለድርጅት ይፈልጉ እያሉ እነሱ ራሱ የተደራጁ እስካመሮች ናቸው። ገባሽ? እና እንደዛው ነው። በነገራችን ላይ የሰው ልጅ አደገኛ ነው ሀቡዬ። እኔ የሰው ልጅ ግን እዚህ ደረጃ ይደርሳል የሚል እኔ ከዚህ በኋላም ሰው ክፉ ነው አይደለም። በእርግጥ ሰው በጣም መልካምም ነገር ነው መጥፎም ነገር ነው እና ግን በተለይ በሰው ሀገር ስትሆኑ ማን ወደ ህይወታችሁ እንደመጣ በጣም መጠንቀቅ አለባችሁ ባይነኝ እንደ አንድ ሴት ነኝ። አዳማ ፋሽን ቦንዳ አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለው የበራውን ስታጠፊው የዛን ያስገባሻለሁ። መዲናዬ እንኳን አንቺ በሰላም ወጣሽ ከዚህ ውስጥ። እንኳን አንቺ ምንም አልሆንሽ። እንኳን አንቺ አካልሽ አልጎደለ። ጦስሽ ጠንቡሳስሽን ይውሰድ። ገንዘብ ነው የተበላሽው። ለሌሎች እህቶች ግን መማሪያ ነው። ሰውን አትመኑ። እንደገና ደግሞ በቴክስት በጣም እኔ ይኸውልሽ በቴክስት የሚያወራኝ ሰው በጣም እንደምጠራጠር ታውቂያለሽ። በምንም አይነት ጉዳይ ለምንድነው እኔ በቮይስ እያወራችሁ በቴክስት የምታወሩኝ እላለሁ። ሴትም የሆነ ወንድ ሌባ በርባሪ የሆነ ሰው ነው ቮይስ ማድረግ የሚፈራው፣ ድምጻቸው እንዳይያዝባቸው በቴክስት የሚያወሩት። ሀቡዬ ግን ደግሞ ኮመንት እያነበብሽ እያልሽ ነው እንጂ መዱ የምትባል ልጅ የባለፈው ልጅ እንዳይሆን ሀቡ ትላለች። እኔ እንጃ መዱ የምትባል ኮመንት ላይ ማለት ነው። እኔ ስሙ መናገር እችላለሁ ግን ስሙ ችግሩ 2-3 ነው አሉኝ በኋላ ላይ ሳጠያይቅ። ማሬ ምንም ውሸት ነው። ፎቶ ካለሽ ብቻ ነው ማውጣት የምችው እንጂ ፎቶ አለኝ ውሸት ነው። 80 ስም ሊኖረው ይችላል። እዛ ለከሊት ሰለሞን ይላል፣ ለከሊ አበበ ይላል፣ ለከሊ ከበደ ይላል። የተለያየ ስም ነው የሚጠቀመው። እንደዛ ነው። አብዱራህማን የሚባል ስም አለ፣ አብርሃም የሚባል ስም አለ፣ እንትና የሚባል ስም አለ፣ እንትና የሚባል ስም አለ። እሱማ ኢትዮጵያ ነው። በቀደም ደግሞ አንድ አሳዛኝ ታሪክ ሰምተናል። እሱማ ኢትዮጵያ ነው የሚኖረው። በምን አሁን እኔ ለሱ ከማሰቡ በላይ እንደዚህ ዋግነር ምናምን ስለሚለኝ ለራሴ ለህይወቴም ስለምፈራ ጭምር ነው ግን መፖሰትም አልችለው አሁን ባለሁበት ደረጃ ላይ። አይ በኋላ ደግሞ ይሄ ነገር እነዚህ የተደራጁ ካሜሮች ስለሚሆኑ አንቺ ፎቶ ካወጣሽ ቢያስገድልሽ ታሪኩን ሰምተው ከተማሩ ይማሩ። ታያቸው። ለሰው ብለሽ አንቺ መስዋዕት መሆን የለብሽም። እነዚህ ማፊያም ሊሆኑ ይችላሉ። ገባሽ? ስለዚህ በጣም ከባድ ነው። ሌላ ዜጋ ብቻ ይመስለን ነበር እንደዚህ አይነት እስካም የሚያደርጉት። ኢትዮጵያውያንም ሀበሾችም ጀምረዋል። እና ሴቶች ተጠንቀቁ። እኔ አሁን ታሪክ መናገር ተብሎ ስገባ ብዙ ነገሩ አሁን አፌ ላይ አይመጣም እንጂ ብነግርሽ በቃ ተነግሮማ ያልቅ ነገር ነው። የሚሰጥሽ ተስፋ በዙሪያው ላሉ ሰዎች ተስፋ ሰጥቶ ብር ተበድሮ ነው የሄደው። ሲሄድ ባልሽ የት አለ? ባለቤትሽ የወሰደው ገንዘብ እንዳለ ሰው ማለት ነው መጥቶ እኔ ጋር ሰው ዳልከፊ ነው። ኧረ እኔ ምን አገባኝ? ኦፊሻሊ እኮ ባሌ አይደለም። ስለዚህ ግን ሙሉ በሙሉ ሰውን ሚስቴ ናት ብሎ አዳርሷል።
አንቺ ለምን ዝም ትያለሽ ታዲያ? የዛኔ ሬስቶራንትሽ ለሚመጡ ከስተመሮች ሚስቴ ናት ያለሽ የዛኔ ጭንቅላቱ ፈራለሁ። ምንም ቢል ችግር የለውም ይለፍ ነው የምለው። እሱ ብቻ ይዳ ነው የምለው። ኧረ እንደዚህ ብሎ ነገር የለም። ይሄ ግድ የለሽነት ነው እንዴ? ባሌ ያልሆነ ሰው ከስተመሮቼ ሊበሉ የመጡ ከስተመሮቼ ባለቤቴ እያለ ሲያስተዋውቀኝ ኖላለን። ከውሰት ጋር አልተባበርም። የአበሻ ሚዩት አድርጊ እንጂ ማሪ። እኔ ኖላለው ለመሰለሽ እነሱ እኔን አምነው ነገ ሄዶ እኔ ሳላቅ ብር ሲበደራቸው የኔ የረጅም ጊዜ ከስተመሮቼ ከሆኑ እኔን አክብረው ነው የሚሰጡት። ገባሽ? አሁን ስጠይቃቸው እኛ አንቺን ብለን ነው እንጂ ነው የሚሉት። እኔን አምነው ነው እሱን ያምኑት። በእኔ ላይ ሄደው ነው ያውቁት እንዳሉ ማለት ነው። እዛው ፊት ለፊታቸው ምን አስቸኮለ? ሳንጋባ ለምን ሚስቴ ናት ትላለህ? ስንጋባ ይደርሳል እላለሁ። ገባሽ? ለምን ይዋሻል? ትንሽም ነገር ቢሆን አንድ ሰው የሚዋሽ ከሆነ ከውሸቱ ጀርባ የሆነ ነገር አለ። ሰው ያለ ምክንያት እኮ አይዋሽም። ሰው ያለ ምክንያት ለምን ይዋሻል? አንድ ሰው ስሙን ዋሽቶ ከተናገረ በእኔ ፊት የሆነ ቦታ ስንሄድ ከዛ ምክንያት ከዋሸበት ምክንያት ጀርባ የሆነ ነገር አለ። ማጥናት ጀምራለሁ። ለመጀመሪያ ጊዜ ሲዋሽ መጠራጠር መጀመር አለብን። ለምን ይዋሻል? ገባሽ? ሊደብቅ የፈለገው ነገር አለ። አሁንም ቁጭ ታስቢ፣ ምናልባት ባሳለፋችሁት ጊዜ ነገሮችን ብዙ ቦታ ላይ ዋሽቶ ሊሆን ይችላል። አሁንማ እንደዛ እኮ ነው። ብዙ ነገሮች እንደገና ወደኋላ ስታስቢ፣ ያው በዛ ሰዓት ግን አይታየኝም። ስንት ጊዜ ነው የቆያችሁት? 1 አመት 6 ወሩን ፍቅር ውስጥ አልነበርንም። አመት ከ6 ወር መሀል አንዱን አመት አብረን የቆየ ነው። 6 ወር ደግሞ በአንድ ቦታ ነው የኖርነው፣ አንድ ቤት አንድ ግቢ ውስጥ። ኒካ አላሰራችሁማ? ኒካ አላሰርንም። አሁንም ዛሬ ነገ፣ አሁንም ዛሬ ነገ፣ አሁንም ዛሬ ነገ እየተባለ እሱ ነው ሲጀምር በቃ መጨረሻ አፍንጫ ላይ እየደረሰብኝ ማለት ነው። በጣም ይገርም። እንኳንም ኒካ ሳታስብ ጠፋ። እንኳንም በገንዘብ አበቃ። እንኳንም ህይወትሽ አልተጎዳ፣ አካልሽ አልጎደለ። የሰው ልጅ በህይወት ሳለ ገንዘብን ሰርቶ ያገኘዋል። እንኳን አንቺ ደህና ሆንሽ እና ይህንን አስተማሪ ታሪክ ስላካፈልሽን እናመሰግናለን። ሴቶች ተጠንቀቁ። እኔ ሳንዴ አግብቼ ተገላግያለሁ፣ ተመስገን አምላኬ። ያላገባችሁ ሴቶች ለትዳር ብላችሁ እንዳትሸወዱ ተጠንቀቁ፣ ተጠንቀቁ። ማንንም አትመኑ። በጣም ብዙ ድራማዎች አሉ እና ቢኬርፉል ጋይስ። እሺ፣ ሴት ጓደኛንም ተጠንቀቁ። አንዳንዴ በወንድ ብቻ አይመጣም። ሴት ልኮ በሴት ተጠግታ ቦትታ እዛ ውስጥ ልትከታችሁ ትችላለች። ስለዚህ ሁልጊዜም ጥንቃቄ አድርጉ። ጀርባችሁን በደንብ የሚጠጋችሁን ሰው ሴት ጓደኛም ቦይፍሬንድን የሚጠጋችሁን ምን ፈልጎ ነው ይሄ ሰው ከኔ ብላችሁ ተጠንቀቁ። ገንዘብ ሰርተን እናመጣዋለን። ያ ሰው መጥቶ ፊትሽ ላይ አሲድ ደፍቶ ሊሄድ ይችላል። ገባሽ? የሚፈልገውን ነገር ከአንቺ ጊዜውን አባክኖ ሳያገኝ ሲቀር ሊበቀልሽ አሲድ ደፍቶብሽ ሊሄድ ይችላል። ዘላለም ጤናሽን ሊያሳጣሽ፣ አካልሽን ሊያጎልሽ፣ ሊገልሽም ይችላል። ስለዚህ ሁልጊዜ የምትተዋወቁትን ሰዎች ተጠንቀቁ። ዝም ብላችሁ እንደ ከብት እንደ ጅል ሰው አትመኑ። ይሄ በጣም ለትዳር ከመጓጓታችሁ የተነሳ ነው። ማግባት ግዴታ አይደለም። ፈጣሪ ከጻፈው አገባለሁ፣ ካልጻፈው ፈጣሪ ሁሌም ትክክል ነው። እሱ ሁሌ አይሳሳትም። የህይወት ግዴታ አንዲት ሴት ስኬታማ ለመባል ማግባት መውለድ የለባትም። ደስተኛ የሆነ ሁሉ ስኬታማ ነው። ደስተኛ ሆኖ የሚኖር ብቸኝነቱን የወደደ ደስተኛ የሆነ። ስለዚህ እባካችሁን በደንብ አስተውሉ፣ ጭንቅላታችሁን ተጠቀሙበት። እሺ እህቶቼ፣ ቴንኪው። ሰኪና ምን ፈልገሽ ነው ማሪ ፍላወር ምትልኪው? 1 ቁጥር ትጽፊያለሽ ከቅድም ጀምሮ። ምንድን ነው? ተናገሪ። የገንዘብ እርዳታ አይደለም ካልሽ ነው ማስገባሽ። ብልሽ 1 ቁጥር ጽፊ ልክ አላስገባም። አስገቢ አያስገባም። ቴንኪው። እሺ ሀበሻ ወይዬ አውዬ